ሴትነቴን ካልተጠቀምኩ ብሩክ በቀላሉ የሚፈታ ሰው አይደለም። ይሄን እድልማ መሞከር አለብኝ። ነገር የለም እንደዚህ መሆን የለበትም። ብሩክ የኔ ይቅርታ አድርግልኝና እኔ ካሁን በኋላ አንተ ቅድስት እንድታገባ ነው የምፈልገው። መድብል እንዴ ይሄ እንዴት ይሆናል? አብርሃም ስታይን እንኳን እኮ ይልቅ እንዴት እንደምንጠቀምበት ልንገርህ። እሺ አንደኛ ከኛ ጋር ሆና ካሌብ ላይ እና ዝና ላይ እንድትመሰክር ወንጀለኛ መሆናቸውን እንድታጋልጥ እናደርጋለን። ጨዋታው ገና አላለቀ። በእርግጠኝነት እነ ዝና እኛ አድርገናቸው አንተም ደግሞ ያንን ሁሉ ገንዘብ አክስራቸው ዝም ብለው የሚቀመጡ ይመስልሃል? ብሩክ ከባድ ነው መድብል፣ ይሄ አደጋ ነው። አይሆን ምንም አይከብድም ብሩክ። ከምስክርነቱ በተጨማሪ ማህሌትን ተጠቅመን እነዝና ምን እያደረጉ ምን እየሰሩ እንደሆነ መከታተልና ማወቅ እንችላለን። መድብል አንተ አልገባም እንዴ? ሲጀመር ዝና ነው ማህሌትን ሂጂና ይቅርታ ጠይቂ ብሎ ሊልካት የሚችለው። ከሱ ውጭ ማንም ሰው ሊያደርገውም አይችልም። እሱን ነግራኛለች ዝና እንደላካት። አዎ ብሩክ በሚገርም ሁኔታ ዛሬ በጣም ከባድ ነገር አጋጥሞታል። እሱም እንግዲህ ወይዘሮ ማህሌት ጥላው ላይ መታ በደረቀ ሌሊት አስደንግጠዋለች። ለሰይጣን ሳሰጠው አትቀርም። ቤተሰቦቻችን በሚገርም ሁኔታ እንግዲህ ወይዘሮ ማህሌት ከዛሬ ነገ እፋታታለሁ ወይም ትለቀኛለች ብሎ ቢያስብም ነገርዮሹ እየባሰ እየተባባሰ ከቤቱ መታ ጉፍ ብላ አልጋውን ካስለቀቀችው ወለታት ተቆጥረዋል። እንግዲህ ሳምንታት እንዲያስቆጥር ምንም አልቀረውም። በመጨረሻ ደግሞ አሁን አልጋውን ለቆ ክላሱን ለቆ በተቀመጠበት ትናንትና እንዳያችሁት በቅድስቴ ጋር በነበራቸው ብሩክና ቅድስት እያወሩ በነበሩበት ሰዓት ላይ እንግዲህ ፍቅር እያጫወታቸው እያለ እንግዲህ በመካከላቸው መታ አቋርጣቸዋለች። በዛም እንግዲህ ብሩክ በጣም ነው የተናደደው። እሱም እንዳለ ሆኖ እንግዲህ ብሩክ ባክሽ ውጭልኝ ቢላትም ተመልሳ ወደ ክላሷን የተመለሰችው እንግዲህ ደግሞ ዛሬ ተኝታ ስታድር ትናንትና ያየችውን ነገር በቃ ውስጧ በጣም ረብሿ ስለነበረ ሂዳ በሚገርም ሁኔታ ቅድስትንም ጠይቃታለች። ከብሩክ ጋር አንድ ላይ ነው የምታድሩት? ባልና ሚስት ሆናችኋል እንዴ? ተጋብታችኋል እንዴ? በቃ ብዙ ጥያቄዎችን ጠይቃ ነበር። እርጉዝ ነሽ ወይ ብላት ነበረና ቅድስት እንግዲህ እንዴ ምን አስበሽ ነው? እኔ ስታይኝ ምንም አለ ሰርግ እናንተ ዝም ብዬ ዝርክርክ መስልሻለሁ እንዴ ምናምን ነበር ያለቻት። እና እሷ ለማወጣጣት ነው ከቅድስት ጋር ምን አይነት ሪሌሽን እንዳላቸው ማለት እና በቃ እንደዛ ነበር ያለችው። እና ቅድስት ታይኝ በእናትሽ እኔ እንዳንቺ ዝም ብዬ በእንትን ባልኩ ሰዓት የምነጠፍ አይደለሁም፣ ስለዚህ ታይኝ ተፋችሁ ነበር ያለቻት። እና በመጨረሻ እንግዲህ አይ ምናልባት ብዬ እኮ ነው። ሲቀጥል ብሩክ እኮ ቅድሚያ ነበር የሚያስብሽ። እኔ እዚህ እያለሁኝ ራሱ ስለ አንቺ ያስብ ይጨነቅ ነበረ። ስለዚህ ምናልባት እኮ ወደ ተጋር ገብታችሁ ከሆነ ብዬ ነው ነበር ያለቻት። እና ቅድስት እንግዲህ አዎ ብዬ ላንጭርጭራት እንዴ ብላ አረ ብላ እንደገና በግግምና ያው ሸምም ስላለባት ቅድስቴ አረ ምንም የለም እባክሽ አንቺ እንደምታስቢው አይደለም። ሲጀመር መቼ ጊዜ ሰተሽው ድሮም መከራ ውስጥ ታቢው ነበረ። አሁንም ደግሞ በሰቀቀን ከረመ። አሁን ደግሞ ሲመጣ ይሄው መተሽ ሰላሙን ተበጠብጫዋለሽ። እና በየትኛው ሰዓት እንደዚህ አይነት ነገር ለማድረግ ቦታና ጊዜ እኮ ያስፈልገዋል ነበር ያለቻትና አይ እንደው ከሆነ ብዬ ነው ደግሞ ከልብሽ ይቅርታ አድርጊልኝ እኔ እኮ በቃ አትቀየመኝ ምናምን ብላ ነበር። እንግዲህ እንዳ እያለች ያለችው ያው ብሩክም እንግዲህ ኧረ እባክሽ ተይ እንግዲህ ቢላትም ዛሬ በሚገርም ሁኔታ እንግዲህ መጣ እላው ላይ ነበር የወጣችበት። የሚገርመው በቃ ተኝታ በቃ ሰላሟን አሳጣት ማለት ነው። ብሩክ እኮ አሁን በቃ ከቅድስት ጋር ተኝቶ ይሆናል። በቃ እኔን እኮ እስከ መቼ እንደዚህ ተኝቼ፣ ስለዚህ እኮ ለአንደኛ ተቶኛል። ስለዚህ ምን ላይ ነኝ እኔ? ምን እየሰራሁኝ ነው? ምን በቃ ውስጧ ጭንቅላቷ ውስጥ የተፈጠረው ጥያቄ በቃ ይሄ ነው የማይባል ነበር ማለት ነው። ቤተሰቦቻችን በቃ በጣም ነው የምታውተነትነው። በጣም ብዙ ነገር ነው ያሰበችው። በቃ አሁን እኮ ሌላ ሴት ጋር ተኝቶ ነው በቃ አቅፏት ነው አይደለ? እኔ ጋር እንደዚህ ሰዓት ብቻውን ከሆነ ለምን እኔ ጋር አይመጣም? በእነዚህ ሁኔታ እስከ መቼ ነው የምቀጥለው? ስለዚህ ነገሮች ማስተካከል አለብኝ ብላ እንግዲህ ሰላሟን የነሳት ሁኔታ አስነስቶ ከአልጋ ላይ ወደ ሳሎን አሲዷታል ማለት ነው። ሳሎን ላይም ከሄደች በኋላ እንግዲህ ስታዩ ብሩክ ብቻውን ነበር የተኛው።
ብቻውን ተኝቶ ስላገኘችው ደስ ብሏታል። ደስ ብሏትም አልቀረችም። ቀጥታ አጠገቡን ሄደችው። አጠገቡም ሄዳ እንግዲህ እላው ላይ ነበር ሄዳ ከንፈሩን ትሰማው ስትል ብሩክ በጣም ባቶ ነው የተነሳው ማለት ነው። በጣም ነው የደነገጠው። እንግዲህ እሷ ሚዛን ሳደንግጠው ወደ ዘፈንጨር ነው ያለችው። እሷ ሆነ ብላ አስተባበስ ስለሆነ እንግዲህ ብሩክ ደግሞ ብዙ ነገሮችን በቃ ማለት ትናንትና አይታችኋል ከቅድስት ጋር በመካከላቸው መታ እንዴት አድርጋ እንዳስደነገጠቻቸውና ዛሬ ደግሞ እንግዲህ ከተኛበት ብቻውን ከተኛበት መታለያቸው ላይ ነው ወድቀችው። በጣም ነው በዛም የተናደደው ብሩክም። ውድ ቤተሰቦቻችን ምሳሌና መድብል ደግሞ እንግዲህ አሪፍ ተረትና እያወሩ ነው። ደስ የሚል ቆይታ ነበራቸው። ኤፍራታም ያው ደውላ ለማለት ምን አደረሽው ነገር ይሹን በደንብ እዛው ይቅርታ ብትይ ይሻልሻል፣ በር ላይ ወጥተሽ ደግሞ ቢያስወጥሽ እንኳን ራሱ ከበሩ እንዳትለቂ እያለቻት ትገኛለች። ያው ኤፍራታም አንደኛ እንትና ዝና አድርጊ ስላላት ነው። ሁለተኛ ደግሞ እሷ ጋር እንድትመጣበት አትፈልግም። ሶስተኛ ደግሞ ብሩክ ጋር ታርቃ እንድትመለስ ትፈልጋለች። እና ያው ከዛ አንጻር ያው በሶስት ምክንያቶች እዛው እንድትበረታ ነግራታለች ማለት ነው። እሷም እንግዲህ እየሞከርኩኝ ነው እኔም አልወጣም ብዬ እየታገልኩ ነው ብላለች ማለት ነው። ሌላ ዳጣ እንግዲህ ደላላውና ኤፍራታን ለማጀናጀን ደፋ ቀና እያለች ነው፣ ለማጋባት ማለት ነው። ያው እንግዲህ እየሞካከረች ነው። ስልካቸውን አቀያይራቸዋለች። ያው ኮሚሽን ለመቀበል ነው። እሷም ደላላ ስራ ልትወር ትላላችሁ እንግዲህ ተፍተፍ እያለች ነው። ግን ኤፍራታ የምታፈቅረው መድብልን ነው። ሌላው ዝና እንግዲህ ያችን ልጅ እያሰቃያት ነው። አሁንም ትትናል ማለት ነው። ያው ዛሬ ደግሞ ያው አለቀው ባለው መሰረት እንግዲህ እስካሁን እኔ እወድሃለሁ አፈቅርሃለሁ በይም ቢላት እስካሁን እሷ ምንም አላለችውም። ስለዚህ እንደዚህ ማትይ ከሆነ በመጨረሻ ያው ኮላሊትሽ ተወጥቶ ለአባትሽ ቀፎ ውስጥ አስከሬን ይሰጠዋል እያላት ነው የምትገኙ ማለት ነው። እሷም እንግዲህ ታስፈራራ ያስበክ ከሆነ አታስፈራራኝ፣ እኔ አልፈራም፣ ከፈለጋችሁ ግደሉ እያለች ነው። ግን ያው በመጨረሻ እሷም ምስኪን መቸነፏ አይቀርም። እንግዲህ ያው እነሱም ከያዙ አይለቋትም። በጣም ከባድ ነው ማለት ነው። እንግዲህ ወይዘሮ ማለት ቅድስትን ስታወጣጣት ነበረ። እርጉዞች ሆነች ነው ወይ ሆድሽ ምናምን እያለቻት ነበረ። ቤተሰቦቻችን ያው ከብሩክ ጋር ያላቸውን ግንኙነት ለማጣራት ያክል ነው። ሌላው ሞገስ እንግዲህ ያን ሰውዬ ያመጣውን ኬዝ እንደ መፍትሄ አድርጎ ለመጠቀም ደፋ ቀና እያለ ነው። ይሳካለታል አይሳካለትም እንግዲህ እግዚአብሔር ነው የሚያውቀው። ያው ማድረግ የፈለገው ደግሞ ያ ሬከርዱና እንትኑ ስላለ እሷን ወንጀለኛ ለማድረግ በህግ በኩል እንደማያስሄደው አድርጎ ነው ያሰበው። እነሱ ደግሞ ይሄን ነገር የምታደርግ ከሆነ ነገሮቻችን የማታስተካክል ከሆነ ይሄን ሪከርድና ቮይሱን እንዲሁም ደግሞ የአካል ምስክሮች ስላሉ እንዲሁም ሽጉጡን ጨምረን ለሚስቱና ለልጆቹ አሳልፈን እንደምንሰጥበት እሱን አድርገን ተጠቅመን ነገሮቻችን ማስተካከል አለብን ብሎ እንግዲህ ብሩክ ዘዴ ዘይዷል ማለት ነው። ይቅርታ ሞገስ እሱን ነገር እንግዲህ ማነው ሉላም ደስተኛ ነች። እንደዛ ይሄም አለ እንዴ ብላ ለሱ ነገር እንዲያግዙት ደግሞ እንግዲህ ሞገስ ዳጣንና መርዞ ደላላውን እንዲያጋዥ አድርጎ ተነስቷል ማለት ነው። ይሳካለት ይሆን እንግዲህ እሱን አብረን የምናየው ነው የሚሆነው ቤተሰቦቻችን። ሌላው እንግዲህ መድብል ማለትን እንጠቀምባት እያለ ነው የሚገኘው። ከዝና ጋር ልኳት እንደመጣች ነግረኛለች። ስለዚህ አሁን እሱን ከርታ ከኛ ጋር ሆና እንድትሰራ ምስክር ሆና ህግ ቤት እንድትመሰክር ከዛም ደግሞ ወንጀል እንደሚሰሩ በደንብ እንድትመሰክር ማድረግ አለባት። ስለዚህ ለዛ ደግሞ አንተ ይቅርታ አድርጌልሻለሁ ብለህ ተቀበላት ብሎ ነው መድብል እንግዲህ የነገረው። ብሩክ ግን አይ በፍጹም ሊሆን አይችልም፣ እቺ ሴትዮ እኔ ሰላሜ እየነሳችኝ ነው፣ እባክህ እንደዛ ካልኳት ካጠገቤ አትወጣም፣ ላይ ነው የምትወጣብኝ እያለው ነበረና አይ እንደዛማ አይሆንም፣ ምክንያቱም ማግባት ያለብህ ቅድስት ብቻ ነው፣ ስለዚህ ግላሁን መጠቀሚያ እንድትሆን እንደዛ አድርግ እያለው ነው። እንግዲህ ብሩክም አምኖ ለመቀበል በጣም ተቸግሯል። በጣም ነው ግራ የተጋባው ቤተሰቦቻችን። እንግዲህ ግዴታ ግን መቀበሉ አይቀርም፣ ምክንያቱም የመድብል ሀሳብ ውድቅ መሆን ስለሌለበት። በቀጣይ ክፍል እንገናኝ። ሰላም ቆይ።